ይህንን ኃይለ ቃል እንደሰማችሁት የማቴዎስ ወንጌል ምዕራፍ 6 ከቁጥር 33 ላይ ተጽፎ እናገኘዋለን። የተናገረውም ጌታችን አምላካችን ኢየሱስ ክርስቶስ ነው። አንድ ነገር ማሰብ ያለብን እግዚአብሔር ብሎ የማይከዳ ተናግሮ የማይረሳ አምላክ ነው። የተናገራትን ነገር ሁሉ አያስቀርም። ስለዚህ ምን አለ? እናንተ አስቀድማችሁ ከሁሉ በፊት መንግሥቱን ፈልጉ፣ ጽድቁን ፈልጉ፣ በጎ ምግባርን ፈልጉ፣ ልጅ ሆኖ መገኘትን ፈልጉ፣ ሃይማኖትን ፈልጉ። ሌላው ሁሉ እናንተ የምትጨነቁበትና የምታስቡት ሁሉ ከእናንተ በፊት ለእናንተ ተብሎ የተዘጋጀ ነው። ለእናንተ ተብሎ የተዘጋጀው ነገር ላይ እናንተ ከቶ ልታስቡና ልትጨነቁ አይገባችሁም ብሎ የተናገረው አምላካችን ኢየሱስ ክርስቶስ ነው። እንግዲህ የእግዚአብሔር ልጅ አሁን በእውነት ለመናገር እኛ ሁላችን እያስጨነቀን ያለው የእግዚአብሔርን መንግሥት እንዴት ነው የማገኛት? በጎ ምግባርስ እንዴት ነው ሊኖረኝ የሚችለው? ሃይማኖቴንስ እንዴት ላጥናት? ልጅነቴንስ በምን ልግለጠው? የሚል ሳይሆን የሚያስጨንቀን ይህንን ዘመን እንዴት ልለፈው? እንዴት ልሻገረው? ምን ሰርቼ ልኑር? ከምን ልጠጋ? ምን ልልበስ? በሚል በዚህ አይምሯችን ስናባክነው እንኖራለን። ይገርማችኋል። በማያገባን ነገር ገብተን ራሳችንን በጭንቀት እንጎዳዋለን። አስቡትማ እኛ እንግዲህ እያስጨነቀን ያለው አስቡት። እግዚአብሔር ልትጨነቁ የሚገባችሁስ አለ በኋላ እንዳታጡት። በኋላ እንዳታጡት አሁን እውነተኞች ልጆች ሁናችሁ ተገኙ። እውነተኞች ምእመናን ሁናችሁ ተገኙ። እምነታችሁ ፍጹም ይሁን፣ የማያጠራጥር ጥርጥር የሌለበት፣ ክፋት፣ ተንኮል፣ ቂም፣ በቀል የሌለበት፣ ጥላቻ የሌለበት፣ ሱስነት የሌለበት፣ ርኩሰት ነገር የሌለበት ሃይማኖት ይኑራችሁ። ተስፋችሁ በእግዚአብሔር ላይ ይሁን መንግሥቱን ለመውረስ። አሁን ተስፋ ከሌላችሁ፣ በእግዚአብሔር ላይ እምነት ከሌላችሁ፣ እግዚአብሔር በኋላ ዘመን ከዚህ ዓለም አሳልፈው በወዳኛው ዓለም እንደ ቅዱሳን መላእክት አድርጎ እንደሚያኖራችሁ እምነቱና ጽናቱ ከሌላችሁ ያለ እናንተ ተብሎ የተዘጋጀውን መንግሥት ልታገኙት አትችሉም። ያንን ልታገኙት የምትችሉት በዚህ ዓለም ስኖር ምንም ባጣ፣ ምንም ብገረጣ፣ ምንም ቢከፋኝ፣ ምንም ብራ፣ ምንም ብጠማ፣ ምንም ብሰድድ፣ ምንም ብገፋ ሂጄ የማያልፍ መንግሥት እግዚአብሔር አለኝ። እግዚአብሔርን እወርሳለሁ። ኃላፊው ሁሉ ዛሬ ቢያጠቃኝም፣ ኃላፊው ሁሉ ቢያሰቅቀኝም ኃላፊው ኃላፊ ነው፣ ከንቱ ነው፣ ይቀራል። የማያልፍ ዓለም አለኝ ብላችሁ ተስፋ ይኖራችሁ። አባቶቻችሁ ይህንን ተስፋ አድርገው ተስፋቸውን አግኝተው ዛሬ በሕይወት በደስታ ይኖራሉ። በሕይወትና በደስታ እየኖሩ ደግሞ ስለ እናንተ ይለምናሉ፣ ይጸልያሉ። ስለዚህ አባቶቻችሁ የገቡባትን መንግሥተ ሰማያትን እንድትወርሱ ዛሬ በሥጋ የመጣባችሁን ጭንቀቱን፣ መከራውን፣ ሕማሙን፣ ስደቱን፣ ፍልጠቱን፣ ቁርጠቱን ሁሉ ታገሱት፣ ቻሉት። ብቸኞች አይደላችሁም፣ እኔ ከእናንተ ጋር ነኝ። ጌታችን አምላካችን ኢየሱስ ክርስቶስ አባት እናት እንደሌላቸው ልጆች አልተዋችሁም፣ ምንጊዜም ከእናንተ ጋር ነኝ ብሎ ለሐዋርያት የተናገረው ቃል ለምእመናን ሁሉ ነው። በስሙ ለተጠሩ፣ በስሙ ተስፋ ለሚያደርጉ፣ በእምነት ጸንተው ለሚኖሩ፣ በበጎ ምግባር ለታነጹ ለእውነተኞች ክርስቲያኖች ሁሉ እኔ ከእናንተ ጋር ነኝ። ከቶ ከእናንተ ተለይቼ የምኖርበት ዘመንና ጊዜ አይኖርም።
እናንተም ከኔ ተለይታችሁ ከኔ ርቃችሁ የምትኖሩበት ዘመንና ጊዜ አይኖርም። እናንተና እኔን የሚያለያየን ነገር ቢሆን ምን ነው? ኃጢአት ነው። ኃጢአት በእናንተ መካከል ከተዘራ እምነታችሁ የመነመነ የደከመ የቀጨጨ ከሆነ በኃጢአት ሰውነታችሁ የጎሰቆለ ከሆነ ልቦናችሁ የከፋ የደነደነ ከሆነ ያን ጊዜ በእናንተና በእኔ መካከል ምንም አይነት ግንኙነት የለም። በእናንተና በእኔ መካከል ደግሞ ምንም አይነት ግንኙነት ከሌለ የእናንተ ኑሮ ምን ይሆናል? ጉስቁልና ይሆናል። ሐዘን ይሆናል፣ ለቅሶ ይሆናል፣ ረሃብ ይሆናል፣ ስደት ይሆናል፣ ደዌ ይሆናል፣ ልቅሶ ብቻ ይሆናል። ይሄ የሚሆነው በእናንተና በእኔ መካከል ምንም አይነት ግንኙነት የሌለ ሲሆን ነው ይላል እግዚአብሔር። ስለዚህ የእግዚአብሔር ቤተሰቦች አሁን እንግዲህ ይሄ የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ከሁሉ በፊት አስቀድማችሁ በኋላ የምታገኙትን ተስፋችሁን መንግሥቱን አስቡ ብሎ የተናገረ ጌታችን አምላካችን ኢየሱስ ክርስቶስ ነው። አሁን ይህንን ወንጌል ምዕራፍ 6 ማለት ነው ከቁጥር 25 ላይ ጀምረን እስከ ቁጥር 34 ያለውን እስኪ እንመልከተው። ምን ይላል? አሁን ቁጥር 34 ቁጥር 25 ላይ ያለውን ኃይለ ቃል ተመልከቱ ምን እንደሚለን። ስለዚህ እላችኋለሁ አለ ማን? ጌታችን። ስለዚህ ነገር እንግዲህ አስተውሉ። ምናልባት እስካሁን መጀመሪያ ስናገር ያልሰማችሁ ካላችሁ ለስራ የመጣችሁ ሰዎች ሰዓታችሁ እያለፈ ከሆነ ወንጌሉ ሳያልቅ ብላችሁ እንዳትቀመጡ። እናንተ ታዛዥ ከሆናችሁ ፍጹማን ከሆናችሁ ከቶ የሰማችሁት የመጀመሪያው አንዲት ቃል ይበቃችኋል። ባሰሙት እንኳን ፍቅሩ ይበቃችኋል። ማታ ታገኙታላችሁ። ነገም ስለምንማረው ማለት ነው። ይቅርታ የማያደርገውን እዛ ያለውን ነገር እሱን ነው መሸፈን ያለብን። እግዚአብሔር አውቀን ካልሆነ በስተቀር በጠባብ መንገድ የመጣውን ነገር ሁሉ ይሸፍናል። እሱ የጎደለውን ይሞላዋል፣ የጠመመውን ያቀናዋል። ስለዚህ የሥራ ሰዓት ሲደርስ ሰዓት እያያችሁ እንዳትቀመጡ ብያለሁ። ያለ ሥራ መኖር አይቻልምና እና ስለዚህ እንዲህ እላችኋለሁኝ አለ ስለ ነፍሳችሁ በምትበሉትና በምትለብሱት ነገር አትጨነቁ። አያችሁ፣ ስለ ነፍሳችሁ ስለ ሥጋችሁ በምትበሉትም ሆነ በምትለብሱት ነገር ሁሉ አትጨነቁ። ይህንን እናንተ ተጨንቃችሁ የምታገኙት ነገር አይደለም። አያችሁ፣ ይሄ ከእናንተ በፊት ለእናንተ ብቻ የተዘጋጀ ነው። እንግዲህ ለእኛ ተብሎ የተዘጋጀን ነገር እናጣዋለን ብሎ ማሰብ ሞኝነት ነው። ከእግዚአብሔር ጋር እንድንግባባ ያስፈልጋል። ከእግዚአብሔር ጋር አለመግባባትና አለመቀራረብ ግን ብዙ ነገሮችን ይፈጥራል። ወገኖች አሁን ዓለምን እዋት በምን አይነት መልኩ እንዳለች በሁከት ውስጥ፣ በብጥብጥ ውስጥ፣ በምጥ ውስጥ ነው ያለችው፣ በችግር ውስጥ ነው ያለችው። እግዚአብሔርን ከቶ አታውቀውም። አያችሁ፣ አሁን እኮ ታዋቂ ሰዎችን ስማቸውን እናውቃቸዋለን። በዓለም ላይ ስማቸው ሲጠራ ሰምተን ስማቸውን እንጠራለን። ግን መልካቸውን አጭር ይሆኑ ቀጭን ይሆኑ ወፍራም ይሆኑ ምን ይሆኑ አናውቃቸውም። በመልክ አናውቅ፣ በስም ግን በጣም ታዋቂ ሰዎችን እናውቃለን። እግዚአብሔርን የምናውቀው እንደዚህ ነው፣ በስም ነው የምናውቀው እንጂ በእውነት የአምላክነቱን ስራ አልተገነዘብንም። ዓለም እንዲህ ነው እግዚአብሔር የምታውቀው። እግዚአብሔርን በአምላክነቱ፣ በፈራጅነቱ፣ በሰጭነቱ ወይም በነሽነቱ አታውቀውም። ይሄን እናውቀው ቢሆን አለ ራሷን ወደ እግዚአብሔር ታስጠጋ ነበረ። አያችሁ። ስለዚህ በምትለብሱትና በምትበሉት ስለ ሥጋችሁና ስለ ነፍሳችሁ አትጨነቁ። አትጨነቁ። ነፍስ ከምግብ፣ ሰውነት ከልብስ
ይበልጣል። እንግዲህ አስቡ፣ ከምግብ ምን ትበልጣለች? ነፍስ ትበልጣለች። ከልብስ ማን ይበልጣል? ሰውነት ይበልጣል። ታዲያ አሁን ሰው ነፍስንና ሰውነትን መስራት መፍጠር ይችላል። ምግብና ልብስ መስራት ይችላል ሰው። አያችሁ? አዎ ምግብን እግዚአብሔር ከምድር ያበቅላል እንጂ አይጋግርም፣ ልብስንም አይፈትልም። ምግቡንም ሰርተን ልብሱንም ፈትለን ምግባችን የምንበላ ልብሳችን የምንለብስ እኛ ሰርተን ነው። ግን ይህንን ሥጋና ይችን የምታውቁ ነፍስ የፈጠረ ማን ነው? ስለዚህ ነፍስና ሥጋን ፈጥሬ ያለ ምግብና ያለ ልብስ የምተዋቸው አይደለም። ይሄ የኔ ሥራ ነው እንጂ የእናንተ ሐሳብና የእናንተ ጭንቀት አይደለም። ይኸውላችሁ በእውነት እንደው ሳናውቀው እኮ ነው ወደ ሐሳብ ውስጥ ወደ ጭንቀት ውስጥ የምንገባው፣ ሳናውቀው ነው። እግዚአብሔር ሐሳባችን ሁሉ ተሸክሞ ነው የሚኖረው። እንደሚያስፈልገን የሚያስፈልገን ሁሉ እሱ ያውቃል ወገኖች፣ እሱ ያውቃል። ሳንለምነው የሚያስፈልገን ነገር ያውቃል። እኛ ልጆቻችን ስናሳድግ ልጆቻችን የሚያስፈልጋቸውን ነገር ያውቁ፣ ይሄ ይጥቀማቸው ይሄ ይጉዳቸው ያውቁ። አያችሁ? ግን የሚጎዳቸውንም የሚጠቅማቸውንም አውቀን ልጆቻችንን የምናሳድግ እኛን ልብሳቸውን በልካቸው ምግባቸውንም በልካቸው ጨጓራቸው ሊሸከመው የሚችለውን ነገር ሁሉ እናዘጋጃለን። ስለምን? እነሱ ስለማያውቁ እኛ ለእነሱ አዋቂ ሆነን እናሳድጋለን። እግዚአብሔር ለእኛ እንደዚህ ነው። የሚጎዳንንም የሚጠቅመንንም ስለሚያውቅ የሚጎዳንን ነገር እያራቀ የሚጠቅመንን ነገር ደግሞ እያዘጋጀ ያኖረናል። ስለዚህ በዚህ ዓለም ለነፍሳችሁ ለሥጋችሁ ስለ ምግብና ስለ ልብስ ከቶ እናንተ የሚያስጨንቃችሁ ነገር አይኖርም። እስኪ እንደው ምናልባት የምታውቁ ከሆነ ይገባችሁ ከሆነ እስኪ የሰማይ ወፎችን ተመልከቱ። በምድረ በዳ ያለውን እንስሳ ሁሉ ተመልከቱ። ማን ይመግበዋል? እስኪ አስቡ። አሁን በሰማይ ላይ ያሉ ወፎች እንደናንተ አያርሱም፣ አይቆፍሩም፣ አይዞሩም፣ በጎተራ አይከቱም። ግን ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል። ሳይደክሙ ምግብና ውሃ አላጡም፣ ይመገባሉ። በምድረ በዳ ያሉ እንስሳት ሁሉ ይመገባሉ። ሥጋ የሚበላ ሁሉ ሥጋ ሳያጣ፣ ሳር የሚበላ ሁሉ ሳሩን ሳያጣ፣ ቅጠል የሚሸመጥጠው ሁሉ ቅጠሉን ሳያጣ ይኖራል። እስኪ አስቡት። አሁን እኛ ሥጋ እንበላለን፣ ግን አናገኝም። አያችሁ? በግና ፍየል የማያረባ ብር የሌለው ሰው በሬ ገዝቶ ሙክቱን ገዝቶ ማረድ አይችልም፣ ግን ሥጋ እንበላለን። እነዚያ በምድረ በዳ ያሉት እንስሳት ሳር የማይበሉ ቅጠል የማይሸመጥጡ ናቸው። ምግባቸው ምንጊዜም ሥጋ ነው። አስቡትና ግን እግዚአብሔር አልነሳቸውም ያን ሥጋ። በዛ በምድረ በዳ ያለው እንስሳ ለእኛ የማይሆነው እኛ የማንመገበው ሳር ይበላል። ምግብነቱ ደግሞ ሥጋ ለሚበሉ ለነዛ የተዘጋጀ ነው። ይሄን ሁሉ ለእነዚህ እንዲህ ያዘጋጀውኝ እናንተማ ታዲያ በራሴ አርአያና አምሳል የፈጠርኳችሁ ሲሆን ምግብና ልብስ እንዴት እነሳችኋለሁ? ስለዚህ የማያስጨንቀው ነገር ለምን ያስጨንቃችኋል? በሚያልፍ ነገር እርስ በርሳችሁ ለምንስ ትጠላለፋላችሁ? በእንጀራ እኮ የሚጋደለው ብዙ ነው። አሁንም እኮ ዓለሙን እኮ እያጋደላት ያለው ለመንግሥተ ሰማያት መቀዳደም አይደለም። መንግሥተ ሰማያት አታጋድልም። አያችሁ? ለሁሉም በቂ ናት። የዚህ ዓለም ምግብም ለሁሉ ይበቃ ነበረ የሚቻቻልና የሚስማማ ሰው ቢኖር። አሁን እናንተን እያጋደላችሁ ያለው የሚያልፈው ከንቱ ነገር ነው። ለሚያልፉ ለከንቱ ነገር አትጋደሉ። ለወንድማችሁ ለባልንጀራችሁ ክፉ ወጥመድ አታልብዱ። ክፉ ሐሳብ አታስቡ። አምላካችሁን ቀና ብላችሁ ሰማይን ተመልከቱ። አምላካችሁን ፍሩ። አምላካችሁን ስታምኑትና ስታከብሩ ከቶ ለእናንተ የተዘጋጀ ሁሉ ሳታስቡት ይመጣላችኋል፣ ታገኙታላችሁ።
ለእናንተ የተዘጋጀውን ነገር እንዳታገኙት የነሳችሁ ምንድን ነው? አመላችሁ፣ ግብራችሁ፣ ክፋታችሁ፣ ተንኮላችሁ፣ ቂምና በቀላችሁ በራሳችሁ ላይ ስለምትቀልዱ ሰውነታችሁን ስለምታረክሱ ያን ጊዜ ፈጣሪያችሁ ከእናንተ ይርቃል። አያችሁ፣ በቆሻሻ ቦታ አካባቢ እናንተ አትቀመጡም። ስለምን? ቆሻሻውን ስለምታዩት፣ ስለምትጠየፉት፣ ሽታውን ጠረኑን ስለሚያገኛችሁ ትርቁታላችሁ። እናንተም እንደዚህ በኃጢአት ስትረክሱ አምላካችሁ እግዚአብሔር እንዲህ የሚለያችሁ። እንግዲህ እናንተ ራሳችሁ ቆሻሻ ሆናችሁ ቆሻሻ የምትጠሩ ከሆናችሁ ታዲያ የባህሪ አምላካችሁ ንጹሕና ቅዱስ የሆነው እናንተ ደግሞ ስትረክሱ ምን ያክል እንደሚርቃችሁ አስቡ። አያችሁ፣ ይሄ ነው በዚህ ዓለም እንኳን እያላችሁ ይሄን ከንቱን ነገር እንኳን እንዳታገኙት የነሳችሁ ይሄ ነው ወገኖች፣ ይሄ ነው። ስለዚህ በሰማይ የሚበሩ የሰማይ ወፎችን በምድረ በዳ ያሉ ፍጥረታት ሁሉ አስቧቸው። እኒህን ሁሉ የሚመግብና የሚመራ የሚያስተዳድር አምላካችን እግዚአብሔር እያለ ታዲያ እኛንማ ከመጀመሪያው ፍጠረን ብለን ሳንለምነው እሱ ራሱ ወዶ ፈቅዶ የፈጠረን ከሆነ ምን ይነሳናል? ይልቁንስ ኃጢአት ሰርተን ልባችን ደንድኖ ክፉዎች ሁነን ጠማሞች ሁነን ለእኛ የተዘጋጀውን እንዳናጣ በዚህ ዓለም ስንኖር ለእኛ የተዘጋጀውን ኃላፊውን ሁሉ አጥተናል፣ ነስቶናል። በምን? በኃጢአት ምክንያት። ጭራሽ የወዳኛውን ዓለም ከነሳን የት እንደርሳለን እያላችሁ አምላካችሁን አስቡት፣ አስቡት። ኃጢአታችሁ ብቻ አስቡ። እንግዲህ የእግዚአብሔር ልጅ እግዚአብሔር አምላካችን እንዲህ ነው የሚያስተምረን። ክርስቶስ ያስተማረው ትምህርት እንዲህ ነው ወገኖቼ። አያችሁ፣ አሁን እንግዲህ ነገ ስለ ራሱ ያስባል። እናንተ ለነገ ብላችሁ ከቶ አትጨነቁ። አያችሁ፣ የትናንትና ዕለት አለፈ። የፈለገው ምንም ብንደክም የትናንትናዋን ቀን አናገኛትም። እሷ ስራዋን ሰርታ አልሳለች። የዛሬይቱ ቀን ደግሞ የራሷ የሆነ ስራ አላት። ይችን ቀን ግን እንድንገለገልባትና እንድናውቃት ያስፈልጋል። አያችሁ፣ ይች ቀን ዛሬ ካለፈች ነገ አናገኛትም። እኛ መጠቀም ያለብን በጊዜያችን በሰዓታችን እግዚአብሔር ባዘጋጀልን ሰዓትና ጊዜ መሆን አለብን። ለንስሐ ለይቅርታ ጊዜው መቼ ነው? ዛሬ ነው። ዛሬ ንስሐ ገብተን ይቅርታ ጠይቀን የበደልነው ካለ ክሰ የቀማነው ካለ መልሰ ከእግዚአብሔር ጋር አንድ ለመሆን የሚያበቃ ዛሬ ነው። ነገ የማን ሰዓት የማን ጊዜ እንደሆነች የሚያውቅ እግዚአብሔር ነው። አያችሁ፣ እኛ 1000 ዓመት እንኖራለን ስንል ይችን ጊዜ እንኳን ሳንጨርሳት እናሸልባለን። አያችሁ፣ ሞት እንዳለ አስብ። ዛሬ ስላለ ሞት የምትቀር ወይም የሚቀር መስሎት አታስብ። ሞት አይቀርም፣ ጊዜውን ጠብቆ ይመጣል። ሞት የመጣለት ግን ምክንያት የለም፣ ጊዜ አይሰጥህም፣ አይጠብቅህም። ባልንጀራ አይደለም ሞት። ሞት ባልንጀራ አይደለም። ባልንጀራ ቢሆን ዕቃዬን እስከምሰበስብ ልብሴን እስከምለብስ ቁርሴን እስከምለብስ ጠብቀኝ ብትለው ወይም ቤት ገብቶ ከአንተ ጋር ይቀመጣል ወይም ውጭ ጠብቀሃል። ባልንጀራ ሞት ባልንጀራ አይደለም። አያችሁ፣ ወንጀለኛ ሆነ ወንጀል አስከባሪ ሕግ አስከባሪ መጥቶ ሲያንጠለጥልህ አንድ ነገር ጠብቀኝ ብትለው አይጠብቅህም። ሕግ አስከባሪ ነው። ሕግ ተላልፈህ አንጠልጥሎ ነው የሚሄደው። ሞት እንደዛ ነው። ለምጽዋት፣ ለይቅርታ፣ ለንስሐ ጊዜ አይሰጥህም። አምላክህ እግዚአብሔር በአንተ ላይ ሞት እንዳለ አውቆ ንስሐ የምትገባበትን ይቅርታ የምትጠይቅበትን ሰዓትና ጊዜ አመቻችቶልህ በተመቻቸልህ ጊዜና ሰዓት ሳትጠቀም ጊዜህን ካሳለፍክ በኋላ ያ ነጣቂ የመጣበት ግን ዋጋ ቢስ ትሆናለህ። ሰዓት ጊዜ ነው። ሰፊ ጊዜ ሰጥቶሃል አምላክ ለይቅርታ። እዚሁ ማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ እንዲህ የሚል ቃል አለ። የሰውነትህ መብራት ዓይንህ ነው። አያችሁ፣ የዚህ የአካላችን የሰውነታችን መብራቱ ዓይን ነው።
ዓይን ከሌለ ፀሐይ ብትወጣ ባትወጣ መብራት እዚህ ላይ ይበራ ባይበራ የሚያየው ነገር የለም። ዓይን የለማ። ፀሐዩንም መብራቱንም ማየት የሚችለው ዓይን ሲኖር ነው። ስለዚህ ዓይንህ እስካለ ድረስ እሾህ እንዳይሆነ፣ እንቅፋት እንዳይመታ፣ ጉድጓድ እንዳትገባ፣ መንገድ ላይ መኪና እንዳይበላ እያየህ ትሄዳለህ። ስለዚህ የዓይንህ መብራት የሥጋ የሰውነት መብራቱ ዓይንህ ነው። ዓይን እስካለ ድረስ ሰውነትህ በእንቅፋት በእሾህ ወይም በጋሬጣ አይቆስልም አለና ምን ይላል? ስለዚህ ዓይን ጤናማ ከሆነ አለ ዓይን ጤናማ ከሆነ መላ ሰውነትህ ጤናማ ይሆናል። እሾህ አይወጋ፣ እንቅፋት አይመታ፣ ጉድጓድ አትገባ፣ መኪና አይገጭህ፣ ጤናማ ትሆናለህ አለ። አያችሁት? አሁን እንግዲህ ይህ የሥጋ መብራት ነው። የህሊና መብራት ምንድን ነው? አያችሁ? የነፍሳችን መብራት ምንድን ነው? ነፍሳችን የራሷ የሆነ ዓይን አላት። የራሷ የሆነ ይሄ የሥጋ ነው እንጂ የነፍስ አይደለም። አስቡ። የነፍስ ደግሞ ዓይኗ ምንድን ነው? ህሊና ነው፣ አእምሮ ነው። አእምሮ ጤናማ ከሆነ ህሊና በጎ ከሆነ በጎ ነገር ታስባለህ፣ ከኃጢአት ትርቃለህ፣ አምላክህን ታስባለህ፣ ለወንድም በጎ ትሆናለህ፣ ሰውን መርዳት ትችላለህ፣ ምጽዋት ታበረክታለህ፣ ወደ ጾም፣ ወደ ጸሎት፣ ወደ ምጽዋት ትገሰግሳለህ፣ ወንጌልን ለመስማት ቀናተኛ ትሆናለህ። ይሄን የሚያደርግህ አእምሮ ንጹሕ የሆነ ዕለት ነው። አእምሮ ግን የተበረዘ ከሆነ፣ አእምሮ የተበላሸ ከሆነ፣ ማሰብ የማይችል ከሆነ ወንጌል ያስጠላሃል። አምላክ እንዳለ አታስብም። ክፉ ነገር ብቻ ነው የምታስበው። ባስተውከው ክፉ ነገር የሰው ደም አፍስሰህ ወንጀለኛ ሆነህ ትገኛለህ። ያን ጊዜ ወንጀልም ይይዝሃል። ለንስሐ ሳትገባ በወንጀል እንደተያዝክ ሞት ይመጣል። የወዳኛው ሞት ያገኝሃል። አያችሁ? ትልቁ ነገር አእምሮአችን ጤናማ ይሁን። አእምሮ ጤናማ የሆነ ሰው ስለ ምግብ ስለ ልብስ አይጨነቅም። ለምን ትጨነቃለህ? እኔ ሳይፈጥረኝ አስቀድሞ ለእኔ የተዘጋጀ ልብስና ምግብ አለ። ለእኔ ያዘጋጀው ለማን ሰጠዋል? ደሞስ አልለመንኩት። እግዚአብሔር ይፈጥረኝ አልለመንኩት። ዛሬ አብላኝ እንደምለው ፍጠረኝ አላልኩትም። ወዶ ከፈጠረኝ ለምን እጨነቃለሁ? እስቲ ከሰው ቤት ግብዣ እንዲህ ተጠርተን ነው አፍንቀን አልሄድንም። ያ ሰው ኑ ዛሬ ከእኔ ጋር ቁርስ ምሳ አለ ብሎ ከጠራን ስንሄድ የምናስበው እኛ ወይስ ሰውየው ነው? እኛ ግን ዘና ብለን ሆዳችን አስፍተን የምንሄደው እንጃችሁ። የሚጠጣው ምግቡ ስላለ ሰሃ ብለን እንሄዳለን። ያለ ጭንቀት በልተን ጠጥተን እንመጣለን። ያ ጋባዡ ግን እንግዳ ስለጠራ ያስባል በሰፊው። እግዚአብሔር እንደዚህ ነው ወገኖች፣ የሚያስጨንቀን የለም። ጤናማ የሆነ አእምሮ ለምን እጨነቃለሁ? እኔ ብቻ የሚገባኝ ነገር ቢሆን አምላኬን ፈጣሪዬን ኃጢአት ሰርቼ በልቡናዬ ክፉ ነገር አስቤ ባልንጀራዬን በድዬ የማይገባ ነገር ሰርቼ እንዳልገኝ እና የኋላዋን መንግሥቴን ተስፋዬን እንዳላጣ የጊዜ ጥበቃው እንዳይለየ ሁኜ መገኘት እንጂ ስለ ኑሮዬ መጨነቅ የለብኝም ብሎ ያስባል። አእምሮ የተበላሸ ሰው ግን የሚያሳስበው የሚያስጨንቀው ኃላፊው ነገር ነው። አያችሁ? ስለዚህ ሁላችንም እያንዳንዳችን አእምሮአችን ጤናማ ነው ብለን ማሰብ አንችልም። አእምሮአችን ጤናማ ቢሆንማ በሰውነታችን ላይ ርኩስ ነገር ስራ ነበር። ወደ ዝሙት፣ ወደ ቀኛ፣ ወደ ግድያ፣ ወደ ግፊያ፣ ወደ ዘረኝነት እናመራ ነበር። አያችሁ? እያንዳንዳችን አእምሮአችን ጤነኛ ነው ብሎ ለማሰብ አንችልም። በእውነት እግዚአብሔር ልቦና ስጠኝ፣ እስካሁን ያለ እውቀት የሰራሁትን ስራ ሁሉ አንተ አትያዝብኝ ብለን እሱን መለማመጥ እንድንችል ነው እንጂ መሆን ያለበት 100% አእምሮዬ ንጹሕ ነው ማለት አይቻልም። አእምሮአቸው ንጹሕ የሆነማ ይሄን ዓለም ንቀው ቤት ሳይሰሩ እርሻ ሳይኖራቸው ጎተራ ሳይኖራቸው የዓመት ቀለብ የዓመት ልብስ ሳያዘጋጁ ተከትለውታል። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት። እግዚአብሔር ግን ምንም ሳያሳጣቸው የለበሱት ልብሳቸው ከትከሻቸው ላይ ሳያልቅ ጫማቸው ሳያልቅ አኑሯቸዋል። ሳይርባቸው ሳይጠማቸው አኑሯቸዋል።
ያያቸው ሁሉ ለእነሱ እንዲገዛ ምግባቸውን እንዲያዘጋጅ ልብሳቸውን እንዲያዘጋጅ ነውር ከበሮ እንዲቀበላቸው አድርጎላቸዋል። አያቸው እግዚአብሔር ለወደደው አውሬውንም ያስገዛል ተብሎነች ለሚወደው ሰው እግዚአብሔር ለተከተለ አውሬዎቹ እንኳን ይገዙለታል። እስቲ እነ ገብረ መንፈስ ቅዱስን እና አባ ሳሙኤልን እንመለከታቸው። ማን ነበር የሚያገለግላቸው? አንበሳና ነብር ነበሩ የሚያገለግሏቸው እኮ። እነ ዳንኤል በጉድጓድ በአንበሳ ጉድጓድ ተጥለው አንበሳው ሰገደለት። እስቲ አትሏቸው። እግዚአብሔር ለሚወደው እሳቱ ስለቱ ሁሉ ይገዛለታል። ወገኖቼ አያችሁ። ታዲያ ይሄ የሚሆንለት አይምሮ ንጹሕ የሆነ ያልተበረዘ ከሆነ ነው። የእኛ አይምሮ ግን ችግር አለበት። አያችሁ አሁን እያስጨነቀን ያለው ቤታችን ያለው ነገር ብቻ ነው። የእግዚአብሔር ቃል አያስጨንቀንም። ለምን? አይምሯችን ድክመት ስላለበት። አያችሁ ወገኖች እንግዲህ የሰውነት መብራት ዓይንህ ናትና ዓይንህ ስላለ ሰውነት ጤናማ ሆኖ እንደሚውል አስብ። ስለዚህ የነፍስህን መብራቷ አይምሮህ ነውና አይምሮ ጤና እንዲሆን አስብ። አንተ ማሰብ ስትችል እግዚአብሔር ይሞላሃል። በምን? በቅድስና ይሞላሃል፣ በእውቀት ይሞላሃል፣ በጥበብ ይሞላሃል። አያችሁ ወገኖች። ስለዚህ ብርና ዝገት በሚያጠፉት ሌቦችን ቆፍረው በሚሰርቁት በዚያ ለእናንተ መዝገብ አትሰብስቡ። በዚህ ዓለም ወርቅ ብር ገንዘብ ሰብስበን ለእኛ ሳይሆን ጉልበተኛ የበላው ብዕል ነገር ያበላሸው የስንቶቻችን ነው? አያችሁ ብዙዎቻችን ደግመን ባለ ገንዘብ ነበርን። ያ ሁሉ ጠፋና ዛሬ ባሎቻችሁን ቁመን ሜዳ ላይ ቁመን ልመና ገብተናል። እግዚአብሔር ካላረከ ሁሉ አይባልም። ስለዚህ ለእናንተ የሚያስፈልጋችሁ ብዕል ነገር በሌሉበት ሌላ ቆፍሮ በማይወስደው በመንግሥተ ሰማያት መዝገባችሁን በዚያ ሰብስቡ። አዎ በእግዚአብሔር እጅ ላይ አስቀምጡ። ከዳቦት የበዛ ሽፍታና ወንበር የለም። እሱ እንኳን አንዱን አያነሳትም። አያችሁ ወገኖች። ስለዚህ እናንተ በምትችሉት ነገር ነው። የማትችሉትን ነገር እግዚአብሔር ያሰጣችሁን ነገር ማድረግ አይቻላችሁም። እግዚአብሔር አድርጉ የሚለው ሰጥቶ ነው። ሳይሰጥ አድርጉ አይደል። ግን አቅምህ ሊያደርገው በሚችለው መልኩ ራስህን የምታድንበት በዚህ ዓለም ስትኖር ሰውነትህን ከመከራ የምትጠብቅበት በወዳኛውም ዓለም በደስታ የምትኖርበትን የምትችለውን ያክል መልካም ሥራ ሰርተህ ኑር፣ እለፍ። አምላክን በሰጠ ነገር ብዙ ነገር ሰጥቶ ከሆነ ብዙ ነገር ማድረግ ይቻላል። እግዚአብሔር ምንም ባይሰጥህ አንተ የሰጠህ ንጹሕ አይምሮ አለ፣ ቀና ልቡና አለ። በተሰጠ አይምሮና በቀና ልቡና ለሰው ሁሉ መልካም ነገር እያስብ አምላክህን እየፈራህ ኑር። ለወንጌል ቀናተኛ ሁን፣ ለመልካም ሥራ ቀናተኛ ሁን። ከቶ ለኃጢአት ለክፉ ሥራ ቀናተኛ አትሁን። ሰርቀው ቀምተው ገለው ሰልበው አሟርተው በሚኖሩ ሰዎች ላይ ቀናተኛ አትሁን። በራሳቸው እየቀለዱ ነው። እስኪ ያ ገደል ሲገባ ብታየው ገደል ትገባለህ። እሳት ገብቶ ሲቃጠል ብታየው እሳት ትገባለህ። ያ የሚሰራው ሥራ ገደል ነው፣ እሳት ነው፣ ጥልቅ ነው። አየህ፣ ያ ክፉ ሥራ ለእሱ ክፉ ነው። አንተም እሱ የሠራው ሥራ ብትሠራ እንደቱ ትሆናለህ። አዎ ሰርቆ ቀምቶ ገሎ ሰልቦ አሟርቶ በሰውነቱ ላይ እንግዲህ ዛሬ ሰውን ታውቁታላችሁ። ግብረ እንስሳ ይባላል። አያችሁ እንስሳ ጾታውን አይስትም እንጂ ሰዓት አይመርጡም። ኧረ ሰዓትም የሚመርጡ አሉ፣ ጊዜና ሰዓት አላቸው። አሁን ውሻ ያለ መስከረም ከዚያ ውጭ በውሻ ላይ ሲዳራ አታዩትም። እንግዲህ ስሙ ውሻ ነው፣ ግን ሰዓቱን ያውቃል። አያችሁ ሰው ግን ይህን ያክል ደካማ ነው። እንስሳት መቼም ምንም እንስሳ ቢሆኑ ጾታቸውን ያውቃሉ፣ ያለ ጾታቸው አይራቡም። ሰው ግን ጾታውን ምን ያህል እንደሳተ አስቡት። እግዚአብሔር የምትመቸው ለባህሪው ተስማሚ የሆነች ሔዋንን ፈጥሮለት እሷም ለባህሪዋ ተስማሚ የሆነ አዳምን ፈጥሮላት ሳለ ለባህሪያቸው ተስማሚ የሆነውን ነገር ትተው ለባህሪያቸው ተስማሚ ያልሆነውን ነገር ይዘው ይዳራሉ።
ይሄንን ሐዋርያ ቅዱስ ጳውሎስ ሮሜ ምዕራፍ 1 ከቁጥር 20 ጀምረን ብንመለከተው አስቀምጦታል። ይኸውላችሁ ዛሬ ወንድ ልጅ ከማን ጋር ነው እየዘሞተ ያለው? ከወንድሙ ጋር ነው። ይሄ ማለት ደግሞ በራሱ ላይ ማለት ነው። ሴቷም እንደዚሁ። ይህንን ሕግና ስርዓት አልሰራም እግዚአብሔር። ሰው በራሱ ያመጣው ነገር እንግዲህ ራሱ የሚጠፋበት ይሆናል። እግዚአብሔርማ አዋቂ አእምሮ ሰጥቶታል። አዋቂነቱን እንደያዘ አውቆ ቢኖር መንግስቱን ይወርሳል። ልጅ ሆኖ ይገኛል። አያችሁ፣ መንግስቱን ፈልጉ፣ ልጅነት ልጅ ሆነን ፈልጉ። ልጅ ሆኖ መገኘትና ልጅ ሆኖ አለመገኘት እንዴት አይነት ነው የተባለ እንደሆነ ልጅ ሆኖ የተገኘ ሰው እናቱን አባቱን ያከብራል፣ ሰውን ያከብራል፣ የእናቱን የአባቱን ትእዛዝ ይፈጽማል። አያችሁ፣ እሰይ ልጅ የተባረክ እድል ለቁም ነገር ያብቃ እግዚአብሔር ይባርክህ ትላለች እናት አባት ይባርካሉ። ልጅ ሆኖ መገኘት ይሄ ነው። ልጅ ሆኖ አለመገኘትስ እናቱን ያሳዝናል፣ አባቱን ያሳዝናል፣ ይሰድባል። የሚማታም አለ፣ የሚገልም አለ። አያችሁ፣ ዛሬ እኛ እግዚአብሔርን እንደ አባቶቻችን እንዲህ በጦር እየወጋን ያለው በእጃችን ጦር አለመያዛችን አይደለም። ኃጢአት ስንሰራ እየተጋፋ ነው እንደሆነ እየወጋ ነው እንደሆነ እኛ አናውቅም። ኃጢአት በሰራን ቁጥር ልቡ ይደማል። እግዚአብሔር ልቡ ያድናል። እኛ በደል ሲደርስብን ውስጣችን እንዴት እንደሚያዝን አያችሁ፣ እንዴት እንደሚያዝን የሐዘን እንባ እንደሚፈስቅ እግዚአብሔርም ራሴ ወድጄ በሰራው ስራ እንዲህ ልዘን ይላል። አያችሁ፣ በኦሪት ዘፍጥረት ላይ እግዚአብሔር ተጸጸተ የሚለው እንግዲህ ሳያውቅ አይደለም፣ ግን ሰው እንደሚበድለው አውቆ ፈጠረው። ተጸጸተ። የሰው ልጅ ጥፋት፣ የሰው ልጅ ሞት፣ ለክብር የተፈጠረ ሰው ወደ አመድ ወርዶ እንደ እንጨት ነዶ ሲያልቅ አሳዘነው እግዚአብሔር። እና እግዚአብሔር እንግዲህ አሁን እንዲህ እየተማርን እንዲህ ሰምተን ቀን በሥራ ቦታ ላይ ደስ ብሎን ምክሩ ተግሳጹ እያሰብን ስራችን ስንሰራ ስራችን ቀንቶልን ማታም ተመልሰን ወንጌልን እንድንሰማ ይሄ ሕግና መመሪያ ሆኖ በደብራችን ጽሕፈት ቤት ጸድቆ ለምእመናን ኃይል፣ ጉልበት፣ እምነት፣ ጽናት እንዲሆናቸው ጠዋትም የተገኙት ሁሉ ወንጌል እንዲሰሙ የሥራ ሰዓታቸው ሲደርስ ተነስተው ሥራ ቦታቸው ይሄዳሉ። ሥራ የሌለው ደግሞ ወንጌሉ እስከታጠፈ ድረስ መስማት ይችላል። ከዚያም ደግሞ ያልሰማው ሥራ የሌለው ጠዋት ጉባኤ መኖሩን እንደማታው ዘወትር ጉባኤ መኖሩን ሲያውቅ እየመጣ ይመከራል፣ ይማራል፣ ተስፋ ይሆናል ተብሎ ይህ ሕግና ሥራ አሁን ተቋቁመናል። ደስ ሊለንም ይገባል። በእውነት ክቡር አባታችን የደብራችን ዋና አስተዳዳሪ መላከ ሰላም ቃሉ ምስራት የምእመናንን ችግር ተመልክተው ለምእመናን ይሄ ነገር ይገባቸዋል። ለምን ሰራተኞች እያሏቸው አገልጋዮች እያሏቸው ሰው ሳያንስ ለምን ጠዋት መጥተው ደጇን ረግጠው ባዶናቸውን ለምን ይመለሳሉ? ችግራቸው ተቀርፎ ሐዘናቸው ቁሞ ደስ ብላቸው እንዲመለሱ በወንጌል ታንጸው እንዲውሉ ጠዋትም ማታም ምንጊዜም ጉባኤ ይደረግ በማለት ይህን የተቀደሰ ሀሳብ አንስተው ተጀምሯል። እንግዲህ እናንተ በሚቻላቸው ሁሉ ለጉባኤው ሁልጊዜ እንድትገኙ፣ ማንኛውም ሰው ስራ የሌለው ሁሉ እንዲመጣ፣ ስራ ያላችሁ ያው ስራ ሊመጣችሁ ትንሽ ተምራችሁ ስራ ትገባላችሁ ለማለት ፈልጌ ነው። እንግዲህ የመከረን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለእርሱ ይሁን። እኛም ደግሞ ሰምተን ለመጠቀም ያውቃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ እንግዲህ እናንተ ከሁሉ በፊት አስቀድማችሁ መንግሥቱን ፈልጉ፣ ልጅነትን ፈልጉ፣ በእምነታችሁ ጸንታችሁ ኑሩ፣ በጎ ምግባር ይኑራችሁ እንጂ በዚህ ዓለም ላይ ያለው የሥጋና የነፍስ ምግብና ልብስ ከቶ ለእናንተ